ሰላም እንዴት አድራችሁ የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ እንግዲህ በትህትና ነው የምንጠይቀው። በዛሬ ስፖርታዊ መረጃዎቻችን እንደሚታወቀው የዓለም ክለቦች ዋንጫ በአሜሪካ እየተካሄደ ነው የሚገኘው። እጅግ አስገራሚ ውጤቶችም እንግዲህ እየተመዘገቡ ነው የሚገኙት። ትናንት የምድብ ኤ ኤንድ የምድብ ቢ የሁለተኛ ዙር የምድብ ጨዋታዎች ተደርገዋል። ስለዚህ በእነሱ ጨዋታዎች እንግዲህ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ዛሬም እንግዲህ በቀጣዮቹ ምድቦች እንግዲህ የሁለተኛ የምድብ ጨዋታዎች ይደረጋሉ። በእነሱም እንግዲህ አጠር ያሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ትልቅ ጉዳያችን በዝውውር ጉዳይ እንግዲህ በርከት ያሉ መረጃዎች ይዘንላችሁ ቀርበናል። እንግዲህ በዝውውር ዛሬ የዝውውር መረጃዎቻችን የኒኮ ዊሊያምስ ጉዳይ እንግዲህ ወደ መጠናቀቁ እንግዲህ የሄደ ነው የሚገኘው። ባርሴሎናዎች እንግዲህ ተጫዋቹን የውል ማፍረሻውን በመክፈል ከአትሌቲክ ቢልባኦ ወደ ኒው ካምፕ ለማዘዋወር እንግዲህ ጥረቶችን እያደረጉ ነው የሚገኙት። ከስምምነት መድረሳቸው እንግዲህ አንድ መረጃዎች እየወጡ ነው የሚገኙት። ሌላኛው ቶማስ ፓርቲ እንግዲህ ከአርሰናል ሊለያይ እንደሆነ እየተነገረ ነው የሚገኘው። እንግዲህ ንግግሮችም እንግዲህ ከስምምነት አልደረሱም ከአርሰናል ጋር እየተባለ ነው የሚገኙት እና እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁን ቆዩ። በቀጥታ ወደ መረጃዎች ነው የምናልፈው። በዓለም ክለቦች ዋንጫ እንግዲህ የምድብ ሁለተኛ ጨዋታዎች ትናንትና በምድብ ኤ ፓልሜራስ ከአልአህሊ ባደረጉት ጨዋታ ፓልሜራስ እንግዲህ 2-0 በሆነ ውጤት ነው ማሸነፍ የቻለው። ዋሰን አቡ አሊ እንግዲህ የአልአህሊ ተጫዋች ወደ ራሱ ግብ ባስቆጠራት ግብ ፓልሜራስ 1-0 መምራት ችሏል። ጆዜ ሎፔዝ እንግዲህ ሁለተኛው ግብ አክሎ ፓልሜራስ እንግዲህ 2-0 በሆነ ውጤት አልአህሊን ማሸነፍ ችሏል። ሌላኛው ኢንተር ሚያሚ ከፖርቶ ጋር ነበር ጨዋታቸውን እያደረጉ እንግዲህ የፖርቶዎች በ8ኛው ደቂቃ ሳሙ ባስቆጠራት ግብ መሪ ሆነው የነበረ ቢሆንም ነገር ግን ኢንተር ሚያሚዎች እንግዲህ በኋላ ባስቆጠሯቸው ሁለት ግቦች 2-1 በሆነ ውጤት ፖርቶን ማሸነፍ ችሏል። ቴላስኮ ሶጎቪያ እንዲሁም ሊዮኔል አንድሬስ መሲ ናቸው ሁለቱም የኢንተር ሚያሚ ግቦች ማስቆጠር የቻሉት። ሊዮኔል መሲ እንግዲህ ትናንትና ምርጥ የቅጣት ምት ግብ ነው ያስቆጠረው። በእግር ኳስ ህይወቱም 68ኛ የቅጣት ምት ጎልን ትናንትና ለኢንተር ሚያሚ ማስቆጠር ችሏል። ስለዚህ ትናንትና ሊዮኔል አንድሬስ መሲ የጨዋታ ኮከብ ተብሎ እንግዲህ በመጨረሻ መመረጥ ችሏል። በዚህ ዘንድሮ የዓለም ክለቦች ዋንጫ እንግዲህ ከመመራት ተነስቶ ያሸነፈ ብቸኛው ቡድን እንግዲህ የሊዮኔል ሜሲ ኢንተር ሚያሚ መሆን ችለዋል ማለት ነው። ስለዚህ በዚህ ምድብ ፓልሜራስ እንዲሁም ኢንተር ሚያሚ በ4 ነጥብ በግብ ክፍያ ተበላልጠው ከአንደኛ እስከ ሁለተኛ እንግዲህ እየመሩ ነው የሚገኙት። በአንጻሩ ፖርቶና አልአህሊ እንግዲህ በአንድ ነጥብ ሶስተኛና አራተኛ ደረጃ ተቀምጧል ማለት ነው። ወደ ምድብ 2 ወይም ምድብ ቢ ስናልፍ እንግዲህ በምድብ ቢ ትናንትና እጅግ አስገራሚ ውጤት ነው የተመዘገቡት። ፓሪስ ሴን ጀርመን ትናንትና በቦታፎጎ 1-0 ተሸንፈዋል። ባለፈው አትሌቲኮ ማድሪድን 4-0 ያሸነፈው እንግዲህ ፓሪስ ሴን ጀርመን ትናንትና በብራዚሉ ቦታፎጎ 1-0 ተሸንፈዋል። የብራዚል ክለቦች እንግዲህ በዘንድሮ የዓለም ክለቦች ዋንጫ እጅግ ድንቅ እንቅስቃሴ እያደረጉ ነው የሚገኙት። ፓልሜራስም እንግዲህ ምድብ 1ን እየመራ ነው የሚገኘው። ቦታፎጎን በ6 ነጥብ ምድብ 2ን መምራት ጀምረዋል። ኢጎር ጄሱስ ነው እንግዲህ የቦታፎጎ ብቸኛዋን ግብ ማስቆጠር የቻለው። በዚህ ምድብ ሌላኛው ጨዋታ ሲያትል ሳውንደርስ ከአትሌቲክ ማድሪድ ነው በጨዋታቸውን ያደረጉ። አትሌቲኮ ማድሪድ እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ፓውሎ ባሪዮስ ሁለቱም ግቦች ሲያስቆጥር አክሰል ዊትሰል ሶስተኛዋን የአትሌቲኮ ማድሪድ ግብ ማስቆጠር ችሏል። አልበርት ራስናክ ደግሞ ብቸኛዋን የሲያትል ሳውንደርስ ግብ ያስቆጠረ ተጫዋች ነው። ስለዚህ በዚህ ምድብ ቦታፎጎ በ6 ነጥብ ሲመራ ፒኤስጂና አትሌቲኮ ማድሪድ በ3 ነጥብ ይከተላሉ። ሲያትል ሳውንደርስ በምንም ነጥብ አራተኛ ደረጃ ላይ ይገኛል። የዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታዎች ዛሬም ቀጥለው ይደረጋሉ። በምድብ ሲ እንግዲህ ማታ 1 ሰዓት ላይ ቤኔፊካ ከአውክላንድ ሲቲ ይጫወታል። ሌሊት 10 ሰዓት ባየር ሚኒክ ከቦካ ጁኒየርስ ጋር ጨዋታቸውን የሚያደርጉ ይሆናል። በምድብ ዲ ወይም በምድብ 4ም ፍላሚንጎ ከቼልሲ 3 ሰዓት ላይ፣ ሎስ አንጀለስ ከኤስፕሬስ ቱኒዝ ደግሞ 7 ሰዓት ሌሊት ላይ የዛሬ የዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታዎች ናቸው ማለት ነው።
ወደ ዝውውር መረጃዎች ስናልፍ እንግዲህ በመጀመሪያ የምናገኘው ኒኮ ዊሊያምስ ነው። እንግዲህ ኒኮ ዊሊያምስ ወደ ባርሴሎና ለመዘዋወር እንግዲህ ንግግሮች እየተደረጉ እንደሆነ ይታወቃል። ስለዚህ ይህ ተጫዋች በግሉ ከባርሴሎና መስማማቱ እንግዲህ በርከት ያሉ መረጃዎች እየወጡ ነው የሚገኙት። የ6 ዓመት ኮንትራት ለመፈራረምም ከስምምነት ደርሰዋል የሚሉት መረጃዎችም እንግዲህ በርከት ብለው እየወጡ ነው የሚገኙት። አሁን እንግዲህ ባርሴሎና ከአትሌቲኮ ማድሪድ እንግዲህ እየተነጋገረ ነው የሚገኘው። እንግዲህ የውል ማፍረሻው 58 ሚሊዮን ዩሮ ነው። የዚህ ተጫዋች የክንፍ የተጫዋች እንግዲህ ይህ ድንቅ ስፔናዊ በዩሮ 2024 ከላሚን ያማል ጋር በመጣመር ድንቅ እንቅስቃሴ በማድረግ የአውሮፓ የዩሮ 2024 አሸናፊ እንደነበር ይታወቃል። በዚህም ባርሴሎና የውል ማፍረሻውን በመክፈል በቀጥታ ከአትሌቲኮ ቤልባኦ እንደሚያስፈርመው እንግዲህ ፋብሪዚዮ ሮማኖ ነው ይዞ የወጣው። ጀራርዶ ሮሜሮ የተባለው ጋዜጠኛ ደግሞ ይህ ዝውውር 98% ተጠናቋል ሲል እንግዲህ አስታውቋል ማለት ነው። ስለዚህ ኒኮ ዊሊያምስ ወደ ባርሴሎና የሚያደርገው ዝውውር የማይቀር ይመስላል። ሌላኛው እኛ ግን ቶተንሃም ነው። እንግዲህ ቶተንሃም አንጌ ፖስቴኮግሉን አሰናብተው እንግዲህ ቶማስ ፍራንክ ካስፈረመ በኋላ አሁን ደግሞ ተጫዋቾችን ለማስፈረም እንግዲህ ጥረቶችን እያደረገ ነው የሚገኙት። እንግዲህ ማቲያስ ቴልን እንግዲህ በቋሚነት ከባየር ሙኒክ እንዳስፈረመ ይታወቃል። አሁን ደግሞ የክሪስታል ፓላሱን እንግሊዛዊ ኤቨሬቺ ኢዜን ለማስፈረም እንግዲህ ጥረቶችን እያደረገ ነው የሚገኘው። ይህ ተጫዋች እንግዲህ በክሪስታል ፓላስ ባለፈው አመት ድንቅ እንቅስቃሴ እያደረገ እንደነበር ይታወቃል። አሁን ደግሞ ቶማስ ፍራንክ የተጫዋቹ በጣም ፈላጊ ሆኗል እየተባለ ነው። 60 ሚሊዮን ዩሮ የውል ማፍረሻ እንግዲህ ይህ ተጫዋች አለው። ለዚህ ተጫዋችም በቶተንሃም ሆስፐር 60 ሚሊዮን ፓውንድ ከፍሎ ያስፈርማሉ የሚለው አብረን ለቀጣይ የምንመለከተው ይሆናል። ሌላ የምናገኘው አርሰናል ነው። እንግዲህ አርሰናል ማርቲን ዙቢሜንዲ እንግዲህ ሪያል ሶሲዳድ ለማስፈረም በጥሮት እንደሚገኝ ይታወቃል። እንግዲህ ከስምምነት መድረሱም እየተገለጸ ነው የሚገኘው። በአንጻሩ የመሀል ሜዳ ተጫዋቹ ጋናዊ ቶማስ ፓርቲ እንግዲህ ከክለቡ ሊለቅ እንደሆነ የተነገረ ነው የሚገኘው። ፋብሪዚዮ ሮማኖ እንዳስታወቀው ከሆነ በአርሰናልና በቶማስ ፓርቲ የሚደረገው ንግግር እንግዲህ ከስምምነት አለመድረሳቸው ነው እንግዲህ እየተናገረው። ስለዚህ ቶማስ ፓርቲ በቀጣይ የሚፈልጉት ቡድኖችም እንግዲህ እያፈላለገ እንደሆነ እየተነገረ ነው የሚገኘው። ምናልባትም እንግዲህ የቱርኪው ጋላታሳራ የቶማስ ፓርቲ ማረፊያ ሊሆን እንደሚችል እንግዲህ መረጃዎችም እየወጡ ነው የሚገኙት። ሌላኛው የምናገኘው ባየር ሊቨርኩሰን ነው። እንግዲህ ባየር ሊቨርኩሰንን ሁለት ቁልፍ ተጫዋቾችን ለሊቨርፑል አሳልፈው እንደተሰጠ ይታወቃል። ጀርሚ ፍሪምፖንግ እንዲሁም ፍሎሪያን ዊርዝ ወደ ሊቨርፑል እንደዘዋወሩ ይታወቃል። አሁን ደግሞ ባየር ሊቨርኩሰን ከሊቨርፑል የተከላካይ መስመር ተጫዋችን ጃሬል ኳንሳህን ለማስፈረም እንግዲህ በጥረት እንደሚገኝ ይታወቃል። ስለዚህ ሁለቱም ክለቦች ንግግር እያደረጉ እንደሆነም እንግዲህ መረጃዎች እያመለክታሉ። ባየር ሊቨርኩሰንን በ30 ሚሊዮን ፓውንድ ይህ ተጫዋች ወደ ጀርመን ለማዘዋወር እንግዲህ ጥረት እያደረጉ እንደሆነ እየተነገረ ይገኛል። ሌላኛው የሚያገኘው ኪሊያን ኤምባፔ ነው። እንግዲህ ኪሊያን ኤምባፔ ባለፈው ሪያል ማድሪድ በመጀመሪያው ዙር በምድብ ጨዋታ ከአልሂላል ጋር የሚያደርጉት ጨዋታ እንግዲህ እንዳልተሰለፈ ይታወቃል። ለዚህም ምክንያቱ የሆድ ህመም እንደነበር እንግዲህ መረጃዎች ወጥተዋል። ትናንትና ጠዋትም እንግዲህ ኢንተር ሚያሚ ወደሚገኘው ሆስፒታል እንዳመራ ተነግሮ ነበር። ይህ ተጫዋች ትናንት ማታም እንግዲህ ከሆስፒታል በመውጣት ወደ ሪያል ማድሪድ የትሬኒንግ ካምፕ እንደተመለሰ እንግዲህ እየተነገረ ነው የሚገኘው። እንግዲህ በቀጣይም ወደ ልምምድ እንደሚመለስ ነው እንግዲህ መረጃዎች እየወጡ የሚገኙት። የሪያል ማድሪድ አሰልጣኝ ዣቪ አሎንሶም በሰጠው አስተያየት ይህ ተጫዋች እንግዲህ በቀጣይ በሁለቱም የምድብ ጨዋታዎች ምናልባት ላይሰለፍ እንደሚችል እንግዲህ መረጃ ትናንትና ማጋራት ችሏል። ሌላኛው ፍሎሪያን ዊርዝ ነው የምናገኘው። ፍሎሪያን ዊርዝ እንግዲህ ከባየር ሊቨርኩሰን በ100 ሚሊዮን ዩሮ እንግዲህ ወደ ሊቨርፑል ለዘዋወረ ይታወቃል። ዛሬ ጠዋትም እንግዲህ የመጀመሪያ ዙር የሕክምና ምርመራው በተሳካ ሁኔታ እንዳጠናቀቀ እንግዲህ መረጃዎች ወጥተዋል። ይህ ተጫዋች በቀጣይ የሕክምና ምርመራውን ጨርሶ እንግዲህ በይፋ የሊቨርፑል ተጫዋች መሆኑን እንግዲህ የሚታወቅ ነው የሚሆነው። በመጨረሻው
የእንግሊዝ የአመቱ ምርጥ ወጣት ተጫዋች ለመምረጥ እንግዲህ 6 እጩዎችን ይፋ ሆነዋል። ከነዚህም እንግዲህ ከኤፕስዊች ታውን ወደ ቼልሲ የተዘዋወረው ሊያም ዴላፕ፣ የአስቶን ቪላው ሞርጋን ሮጀርስ፣ የአርሰናሎቹ ኤታን ንዋነር እና ማይል ሉዊስ ስኬሊ እንዲሁም የበርንማውዙ ሚሎስ ኪርኬዝ እና የሪያል ማድሪዱ ዲን ሁጅሰን ወደ ሪያል ማድሪድ የተዘዋወረው የቀድሞ የበርንማውዝ ተጫዋች የዚህ አመት እንግዲህ የእንግሊዝ ምርጥ ተጫዋች እጩዎች ሆነዋል ማለት ነው። ስለዚህ ከነዚህ ነሐሴ 18 በፈረንጆች አቆጣጠር በሚደረገው ስነ ስርዓት ሽልማት አንድ የአመቱ ምርጥ ተጫዋች ይፋ የሚደረግ ይሆናል ማለት ነው።